ሰላም ጤና ይስጥልኝ የተከበራችሁ የኢትዮ ሞኒተር ተከታታዮች፣ የዕለቱ መረጃዎች እንደሚከተለው ተዘጋጅቷል። በቅድሚያ አበይት ነጥቦቹን። አቶ ጌታቸው ረዳ በአጭር ጊዜ መቀሌ እንገባለን አሉ። ትግሉ የሚመራ የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባ ተቋቁመዋል። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁ ገለጸ። ኢራን በሆርሙዝ ሰርጥ ውስጥ የተቀበሩት የኢንተርኔት ኬብሎች ክፍያ ልትጠይቅ መሆኑን አስታወቀች። አሁን የእነዚህና ሌሎች መረጃዎች በዝርዝር ወደ እናንተ እናደርሳለን። ቻናላችንን ላይክ፣ ሼር እና ሳብስክራይብ እያደረጋችሁን አብራችሁን እንድትቆዩ በአክብሮት እንጋብዛለን። የዳንጎቴ የማዳበሪያ ፕሮጀክት ከ4 ቢሊዮን ዶላር በላይ ማደጉ ተገለጸ። ጠቅላይ ሚኒስትር አብይ አህመድ እና የናይጄሪያው ቢሊዮነር አሊኮ ዳንጎቴ ቅዳሜ ዕለት በጎዴም ሶማሌ ክልል በግንባታ ላይ የሚገኘው የማዳበሪያ ማምረቻ ፋብሪካ ጎብኝተዋል። ኢንቨስትመንቱ ከ2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ማደጉ አስታውቋል። ይህ የዳንጎቴ ግሩፕ እና የኢትዮጵያ ኢንቨስትመንት ሆልዲንግስ የጋራ ፕሮጀክት አሁን በኦጋዴን ተፋሰስ ውስጥ የሚገኙ የካሉብ ጋዝ መስክ 110 ኪሎ ሜትር የጋዝ ቧንቧ መስመር፣ 120 ሜጋዋት የኃይል ማመንጫ የማሸጊያ ተቋምና 2 ሚሊዮን ቶን የማዳበሪያ ፋብሪካን ጨምሮ ተጨማሪ መሰረተ ልማቶችን እንደሚያካትት ታውቋል። ጠቅላይ ሚኒስትር አብይ ከጉብኝቱ በኋላ በሰጡት መግለጫ ተነሳሽነቱ ከመሰረተ ልማት በላይ የሚወክል ነው በማለት በኢትዮጵያ የግብርና ለውጥ፣ በምግብ ዋስትና፣ በኢንዱስትሪ እድገትና በኢኮኖሚያዊ ራስን መቻል ላይ ስትራቴጂካዊ ኢንቨስትመንት ሲሉ ገልጾታል። የማዳበሪያ ፋብሪካው አንዴ ከተጠናቀቀ በኋላ የአካባቢውን የምርት አቅም በማጠናከር ከውጭ የሚገቡ ምርቶችን ጥገኝነት በመቀነስ በሚሊዮን የሚቆጠሩ ገበሬዎችን በመደገፍና ለስራዎችና ለኢንቨስትመንት አዳዲስ እድሎችን በመፍጠር ረገድ ወሳኝ ሚና ይጫወታል ብሏል። እንደ ጠቅላይ ሚኒስትሩ ገለጻ በቦታው ላይ የተደረገው እድገት ከመጀመሪያው የ40 ወራት የግንባታ የጊዜ ሰሌዳ በፊት ግንባታው ለማፋጠን ጥረቶች እንደሚደረጉም አረጋግጧል። በፕሮጀክቱ የኢትዮጵያ ኢንቨስትመንት ሆልዲንግስ 40 በመቶ ድርሻ ሲኖረው የዳንጎቴ ግሩፕ ደግሞ 60 በመቶውን ይይዛል። አቶ ጌታቸው ረዳ በአጭር ጊዜ መቀሌ እንገባለን አሉ። ትግሉ የሚመራ የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባ ተቋቁሟል። አቶ ጌታቸው ረዳ የትግራይ ሰላምና ለውጥ ምክር ቤት በሚል በአዲስ አበባ በተመሰረተው ምክር ቤት ወቅት ያደረጉት ንግግር ወደ መቀሌ መመለሳቸው የማይቀሬና የቅርብ ጊዜ ጉዳይ መሆኑን ተናግሯል። አቶ ጌታቸው በንግግራቸው መሃል በአጭር ጊዜ ውስጥ ወደ መቀሌ እንደምንገባ በውስጥ ምንም አይነት ጥርጣሬ የለኝም ያሉ ሲሆን የለውጥ ኃይል ሲሉ የጠሩት ስብስብ በቅርቡ ዋና ከተማዋን መልሶ ለመቆጣጠር በቁርጠኝነት እየሰራ መሆኑን በይፋ አውጇል። ቀደም ሲል ከመቀሌ ከተማ ስላላቸው አወጣጥና ስደት በዝርዝር ሲያብራሩም ጉዳዩ ከፍርሃት ወይም ከሽንፈት የመነጨ እንዳልሆነ በመግለጽ እርሳቸውና ደጋፊዎቻቸው ከመቀሌ የወጡት በትግራይ ሕዝብ ላይ ተጨማሪ መከራና የደም መፋሰስ እንዳይደርስ እንዲሁም የሕዝብ ንብረት ሙሉ በሙሉ እንዳይወድም በትዕግስትና በኃላፊነት በማሰብ እንደነበር ገልጿል። በአፋርና በትግራይ ድንበር አካባቢ ከትግራይ የተሰበሰቡ ታጣቂዎችን እንዳስቀመጡ የሚነገርላቸው እነጌታቸውና ጀነራል ጻድቃን በወታደራዊ አቅም በዶክተር ደብረጽዮን የሚመራውን መንግስት እንጥላለን እያሉ ይገኛሉ። በህዝብ ስም የሚነግዱ ብለው የጠሯቸው አካላት ባለፉት ዓመታት የህዝብና የክልሉን ከፍተኛ ገንዘብና ሀብት ያለ አንዳች ርኅራኄ የዘረፉ የሙስና መረቦች ትግራይን ወደ ከፋ አደገኛ ገደልና ምስቅልቅል እየመሯት ነው በማለት በጽኑ ኮንነዋል። ይህንን የህወሓት የጥፋትና የብልሹ አሰራር ጉዞ በአስቸኳይ ለማስቆም በአፋር ክልል የሚንቀሳቀሰውን የታጠቀ ኃይል ጨምሮ ሁሉም ወገኖች በማስተባበር ትግራይን ከተጫነባት የቡድን አምባገነንነት ነፃ ለማውጣትና በቅርቡ በድል አድራጊነት ወደ መቀሌ ለመመለስ ያላቸውን እቅድ ፍጹም የማይታጠፍ መሆኑን ገልጿል። የትግራይ ወጣት ከሚያልቅ በመቀሌ የሚገኙ ጥቂት የ70 ዓመት ባለጸጋዎች በመብረቅ ይሁን በሌላ መንገድ የፌዴራል መንግስቱ ለይቶ እንዲመታቸው ግፊት እያደረጉ እንደሚገኙ አቶ ጌታቸው ገልጿል። ይህ በአዲስ አበባ የተቋቋመው ምክር ቤት በተለያዩ አካላት ተቃውሞ የገጠመው ሲሆን በተለይ በአቶ ጌታቸው ረዳ በሚመራው የስምረት ፓርቲ አመራሮች ከፍተኛ ቅሬታ እንዳላቸው በማህበራዊ ሚዲያ እየገለጹ ይገኛሉ። ምክንያታቸው ደግሞ ወጣቶች ያላካተተና የምክር ቤቱ ዓላማ ግልጽነት የጎደለው ነው የሚል ነው።
በዶክተር ደብረጽዮን የሚመራው የህወሓት ትግራይ አስተዳደር ፕሬዝዳንት ጽህፈት ቤት የመንግስት ሰራተኞች የደሞዝ አከፋፈል ስርዓት ፍትሐዊነትን በሚያረጋግጥ መልኩ በማዕከል እንዲመራ መወሰኑ አስታውቋል። የወጣው ደብዳቤ እንደሚያሳየው ጽህፈት ቤቱ ለሁሉም የክልል መስሪያ ቤቶች፣ ዞኖች፣ ወረዳዎች፣ ከተማ አስተዳደሮች እና ጠቅላይ ፍርድ ቤት በላከው ይፋዊ መመሪያ አዲስ አሰራር እስኪወርድ ድረስ የግንቦትና የሰኔ ወራት የደሞዝ ክፍያዎች በጊዜያዊነት እንዲቆሙ ጥብቅ ትዕዛዝ አስተላልፏል። እንደ ደብዳቤው ማብራሪያ የፌዴራል መንግስት በክልሉ ላይ እየተገበረው ነው ባለም ህጋዊ በጀት የመከልከልና የኢኮኖሚ ማዕቀብ ፖሊሲ ምክንያት በርካታ የመንግስት ሰራተኞች ደሞዛቸውን ማግኘት ባልቻሉበት አስቸጋሪ ሁኔታ ውስጥ ይገኛሉ ብሏል። ይህ ከፍተኛ የበጀት እጥረት በየተቋማቱ የፈጠረውን የደሞዝ አከፋፈል ክፍተት ፍትሐዊነትን የጎደለውና ተቋማትን ባላቸው የገንዘብ አቅም ላይ ብቻ የተመሰረተ ወጥ ያልሆነ አሰራርን አስከትሏል ብሏል። ይህንን አሳሳቢ ችግር ለመቅረፍና የተገደበውን ሀብት በፍትሐዊነት ለማዳረስ ስራ አስፈጻሚ ምክር ቤቱ ሚያዝያ 7 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ክፍያው በአዲስ ማዕከላዊ አሰራር እንዲመራ ወስኗል ይላል ደብዳቤው። በዚህ መሰረት እስከ ሚያዝያ 2018 ዓ.ም ያለው ደሞዝ ቀደም ሲል በነበረው መመሪያ መሰረት መከፈል የሚችል ቢሆንም አዲሱ ፍትሐዊ ስርዓት እስኪዘረጋ ድረስ ግን የግንቦትና ሰኔ ወራት ክፍያ በማንኛውም ተቋም እንደመሰለህና እንደ ተቋምህ የገንዘብ አቅም በሚል መርህ እንዳይፈጸም ከልክሏል። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁ ገለጸ። የሱዳን ጦር ከ3 ዓመታት በላይ ባስቆጠረው የእርስ በርስ ጦርነት ውስጥ ዋነኛ የውጊያ ማዕከል በሆነው በደቡብ ምስራቅ ብሉ ናይል ግዛት የምትገኘው ስልታዊ ከተማ ከፈጥኖ ደራሽ ኃይሎች RSF እጅ ማስለቀቁን አስታውቋል። የሱዳን ጦር ባለፈው አርብ ባወጣ መግለጫ ሆር ሐሰን የተሰኘችው ከተማ ሙሉ በሙሉ በቁጥጥር ስር መዋሉን ይፋ አድርጓል ሲል አልጀዚራ ዘግቧል። የብሉ ናይል ግዛት ባለው መልክዓ ምድራዊ አቀማመጥ ምክንያት በግጭቱ ውስጥ ትልቅ ስልታዊ ስፍራ ተደርጎ የሚወሰድ ሲሆን አካባቢው የተቆጣጠረ ኃይል ወደ መካከለኛ ሱዳን በቀላሉ ለመግባትና ወታደራዊ ግስጋሴ ለማድረግ ሰፊ እድል ያገኛል ተብሏል። ይህ ግዛት ከኢትዮጵያ ጋር የሚዋሰን ሲሆን የሱዳን መንግስት ኢትዮጵያንና የተባበሩት አረብ ኤሚሬትስ ፈጥኖ ደራሽ ኃይሎችን በወታደራዊና በዲፕሎማሲያዊ መንገድ ይደግፋሉ በሚል በተደጋጋሚ ሲከስ ቆይቷል። ይሁን እንጂ ሁለቱም ሀገራት የቀረበባቸውን ውንጀላ አጥብቆ አስተባብለዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ክሱ መሰረተ ቢስ ሲል መግለጹ ይታወሳል። RSF ከተማዋን ተቆጣጥሮ የቆየው ዋነኛ አጋሩ ከሆነው የሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር በመሆን እንደነበረ ዘገባው አመልክቷል። ኢራን በሆርሙዝ ሰርጥ ውስጥ የተቀበሩት የኢንተርኔት ኬብሎች ክፍያ ልትጠይቅ መሆኑ አስታወቀች። የሆርሙዝ ሰርጥ መዘጋት በዓለማችን የነዳጅ ስርጭት ላይ ትልቅ እንቅፋት የፈጠረ መሆኑን ታውቋል። ኢራን በዚህ ወሳኝ መንገድ ለማለፍ በሚፈልጉ መርከቦች ላይ አዲስ የክፍያ ስርዓት እንደምታወጣ የገለጸች ስትሆን CNN እንደዘገበው አሁን ደግሞ በዚህ ውስጥ ወደ ተቀበሩት የኢንተርኔት ኬብሎች ፊቷን አዙራለች። ለእነዚህ የተቀበሩ ኬብሎች ክፍያ እንዲሰጣት የሚጠይቅ ምክረ ሀሳብ እያዘጋጀች መሆኑን አስረድቷል። በምክረ ሀሳቡ የማይስማሙ ድርጅቶች ካሉም ኬብሉ እንዲቆረጥባቸው የሚገልጽ ማስጠንቀቂያ እየሰጠች መሆኑን የጠቀሰው ዘገባው የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፍጋሃሪ በኢንተርኔት ኬብሎች ላይ ክፍያ እንጥላለን በማለት ባለፈው ሳምንት በኤክስ ገጻቸው ላይ መጻፋቸው አውስቷል። በሌላ በኩል ለኢራን አብዮታዊ ዘብ ቅርበት ያላቸው ሚዲያዎች እንደዘገቡት ይህ እርምጃ የሚመለከታቸው ትላልቆቹ የቴክኖሎጂ ኩባንያዎች ማለትም እንደ ጎጉል፣ ማይክሮሶፍት፣ ሜታና አማዞን የመሳሰሉ ናቸው። እየተዘጋጀ ባለው መመሪያ መሰረት እነዚህ ኩባንያዎች ከመሬት ስር ለተቀበረው ኬብል ዓመታዊ የፍቃድ ክፍያ እንዲከፍሉ የሚደረግ ሲሆን በተጨማሪም እንደ ጥገና ያሉ ስራዎችን በኢራናውያን ድርጅቶች የሚከናወን ግዴታ የሚጣልባቸው ይሆናል። እነዚህ ከምድር በታች የተቀበሩት የፋይበር ኦፕቲክስ ገመዶች በአህጉራት መካከል የኢንተርኔትና ዳታን የሚያስተላልፉ ሲሆን ከተቆረጡ የሚያስከትሉ ተጽዕኖ ከባድ መሆኑ ባለሙያዎች ይናገራሉ። በተባበሩት አረብ ኤሚሬትስ የኒውክሌር ጣቢያ ላይ በተፈጸመ የድሮን ጥቃት ሳቢያ የዓለም ነዳጅ ዋጋ በከፍተኛ ሁኔታ ጨመረ። በተባበሩት አረብ ኤሚሬትስ በሚገኘው የባርካ የኒውክሌር ኃይል ማመንጫ ጣቢያ ላይ የተፈጸመውን የድሮን ጥቃት ተከትሎ በዛሬው ዕለት የዓለም ነዳጅ ዋጋ ከ1 በመቶ በላይ ጭማሪ አሳይቷል። የዓለም አቀፉ የነዳጅ ገበያ መረጃዎች እንደሚያመለክቱት የዓለም አቀፍ የነዳጅ ገበያ መረጃዎች እንደሚያመለክቱት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ$111 በላይ የደረሰ ሲሆን
የአሜሪካ ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ ደግሞ ከ$107 በላይ ከፍ ብሏል። ሁለቱም የነዳጅ አይነቶች ባለፉት 2 ሳምንታት ውስጥ ከፍተኛ የተባለውን ዋጋ ያስመዘገቡ ሲሆን ይህም የዓለም አቀፍ ባለሀብቶች በባህር ሰላጤው የኃይል መሰረተ ልማቶችና የባህር ላይ የንግድ መስመሮች ዙሪያ እየጨመረ የመጣውን አደጋ ተከትለው በወሰዱት የገበያ ምላሽ የመጣ መሆኑን ተጠቁሟል። የአቡዳቢ ባለስልጣናት ባወጡት መግለጫ የድሮን ጥቃቱ በባርካ የኒውክሌር ጣቢያ አቅራቢያ የእሳት አደጋ ማስከተሉን ያረጋገጡ ቢሆንም በሰዎች ላይ የደረሰ ጉዳትም ሆነ የጨረር መፍሰስ አለመኖሩን አስታውቋል። የኤሚሬትስ ባለስልጣናት የጥቃቱን ምንጭ ለማወቅ ምርመራ እየተካሄደ መሆኑን ሲገልጹ፣ ዓለም አቀፉ የአቶሚክ ኃይል ኢነርጂ በበኩሉ በስፍራው ያለው የጨረር መጠን መደበኛ መሆኑን አረጋግጧል። ዜናዎቻችን በዚያ በቃን። መልካም ጊዜም